ሰላም ሰላም እንዴት ናችሁ? የእንግሊዝ ፕሪሚየር ሊግ ወሳኝ 3 ጨዋታዎች ዛሬ ተደርገዋል። እንግዲህ አንዱ በአቻ ሁለቱ ደግሞ በመሸናነፍ ነው የተጠናቀቁት። በተወዳጁ የእንግሊዝ ፕሪሚየር ሊግ የ2026/27 የውድድር ዓመት የመጀመሪያው ሳምንት ጨዋታዎች ኦልሞስት አንድ ጨዋታ ብቻ ነው የቀረው። ሰኞ የሚደረገው ፉልሃም እና በቼልሲ መካከል በክራቫን ኮቴጅ የሚደረግ መርሃ ግብር አለ። ከሱ ውጭ ሌሎች በሙሉ ተደርገዋል። እንግዲህ ዛሬ የተደረጉትን ጨዋታዎች በተወሰኑ ደረጃ እንመለከታለን። እንግዲህ በጣም ግምት ተሰጥቶት የነበረ በጣም ሲጠበቅ የነበረው የማንቸስተር ሲቲ እና የበርንማውዝ ጨዋታ ነው። ለምንድን ነው የተጠበቀ ካላችሁኝ፣ ማንቸስተር ሲቲ እንግዲህ በእንግሊዝ ፕሪሚየር ሊግ የተሻለ ተፎካካሪነት ባህሪ ይኖረዋል ወይም ደግሞ የዛን ያህል አቅም ያለው ቲም ነው ተብሎ ስለሚጠበቅ የመጀመሪያው ነገር። ሁለተኛው የሁለቱ ክለቦች ግንኙነት። ለምሳሌ በርንማውዝ ባለፈው ዓመት ማንቸስተር ሲቲ ከዋንጫ ፉክክሩ ውጭ እንዲሆን ያደረገው ክለብ በርንማውዝ ነው። በርንማውዝ ማንቸስተር ሲቲን በተለያየ ጊዜ ያሸንፎታል። በዚህ ዓመትስ ምን ሊከሰት ይችላል የሚለው የብዙዎቹ የጠበቁት አይነት መርሃ ግብር ነበረ። እንደተጠበቀውም እንግዲህ በርንማውዞች ቀድመው ጎል በማስቆጠር ማንቸስተር ሲቲን አስጨንቀውታል። የኋላ ኋላ አቻ ሆኑ። ከዛ በኋላ ባለቀ ሰዓት እንግዲህ 2-1 በሆነ ጠባብ ውጤት ማንቸስተር ሲቲ ማሸነፍ ችሏል። በእርግጠኝነት መናገር የሚቻለው ግን በርንማውዝ ከሜዳ ውጭ በማንቸስተር ሲቲ በኢትሃድ እንደመጫወቱ መጠን በተጠበቀው ልክ ፈትኖታል ወይም ደግሞ ተገዳድሮታል ብሎ ማንሳት የሚቻልበት ሁኔታ መኖሩን ነው ማንሳት የሚቻለው። ከዛ ውጭ በጣም ያልተጠበቀው ውጤት የተመዘገቡ ብዬ ማስበው የብራይተን እና የአስቶን ቪላ ጨዋታ ነው። አስቶን ቪላ ከሜዳ ውጭ ወደ ብራይተን ተጉዞ ነበረ ጨዋታውን ያደረገው። 4-0 በሆነ ውጤት ተሸንፎ ተመልሷል አስቶን ቪላ ዘንድሮ ትንሽ አሳሳቢ ይመስላል። እነ ቴልስማን እነ ሞርጋን ሮጀርስ ብዙዎቹን ለቋል። እንግዲህ ወደ እነ ኮንሳን ጨምሮ ወደ አርሰናል የመጣውን ስለዚህ ዋትኪንስም በክለቡ ውስጥ ዛሬ የለም። ምናልባትም ስሙ ከተለያዩ ክለቦች ጋር የተያያዘ ነው የሚገኘው እና ወሳኝ አጥቂያቸው ዋትኪንስም ምናልባት አስቶን ቪላ ሊለቅ የሚችልበት ሁኔታ አለ እና ወሳኝ ተጫዋቾችን ከመልቀቁ ጋር በተያያዘ ይመስለኛል በጣም ባልተጠበቀ ሁኔታ ሰፊ በሆነ ውጤት 4-0 በብራይተን መሸነፉ ማንም የሚጠብቀው ነው ብዬ አላስብም። ከዚህም በተጨማሪ በጨዋታው እንቅስቃሴ ጃኦ ጎሜዝ በ40ኛው ደቂቃ በቀይ ካርድ ከሜዳ ወጥቶበታል አስቶን ቪላ። እንግዲህ እነዚህ ነገሮች ሁሉ ተደማምረው ይመስለኛል ብራይተን በሜዳውና በደጋፊ ፊት አስቶን ቪላን አስተናግዶ 4-0 በሆነ ሰፊ ውጤት አሸንፎታል። የአስቶን ቪላ ሽንፈት ብዙዎች የጠበቁት ነው። በዚህ የውጤት ልዩነት፣ በዚህ የጎል ልዩነት ይሸንፋል ተብሎ የተጠበቀ ነበር ብዬ አላስብም በግሌ። ከዛ ውጭ በጣም በጉጉት ከተጠበቁት የዛሬ መርሃ ግብሮች መካከል ኒውካስል ከሊቨርፑል የሚያደርጉት ጨዋታ ነበረ። በኒውካስል ሜዳ ነበር ጨዋታው። ኒውካስል 2-1 በሆነ ውጤት አሸንፎ ወጣ ሲባል ባለቀ ሰዓት 9ኛው ሲደመር 9 ተጨማሪ ደቂቃ ላይ በተገኘች ፔናልቲ ወይም ፍጹም ቅጣት ምት ዶሚኒክ ሶበስ ላይ ይችን ጎል አስቆጥሮ ከመሸነፍ ድኗል ሊቨርፑል ማለት ይቻላል። ግን የሊቨርፑል አቋምና አጠቃላይ የቡድኑ እንቅስቃሴ ግን አሳሳቢ ነው። ከዚህ በፊት እንደነበረው ይሄ ቶፕ 4 የሚባለው ነገር ለሻምፒዮንነት ምናምን የሚያደርገው ጉዞ ላይ ትንሽ ችግር የሚገጥመው ይመስላል። ምክንያቱም አሁን ዛሬ ካየነው የቡድን ስብስብ ውጭ ምን የተለየ ነገር ልንመለከት እንደምንችል እርግጠኛ አይደለሁም። ምናልባት ባርኮላ ከፒኤስጂ ወደ ሊቨርፑል ሊመጣ ይችላል የሚሉ ዜናዎች እስካሁን ድረስ የቀጠሉ የሩመር ዜና ነው። ሩመር ዜና ሳይሆን ኦልሞስት ድርድር ላይ እንደሆኑና እንደውም ተቃርቧል ሊገባ ነው የሚሉ ነገሮች ነበሩ። አሁን የዝውውር ሂደቱ በምን ሁኔታ ላይ ምንም የተለየ አብዴት አላየውም እስካሁን ይህን እስከማወራበት ጊዜ ድረስ። እንግዲህ እሱ ሲመጣ ምናልባት ቡድኑ ላይ የሚጨምረው ነገር ከሌለ በስተቀር ሊቨርፑል በዚህ ዓመትም የሚቸገር ይመስላል። ልክ በጨዋታው መክፈቻ ዕለት ወይም ደግሞ በመጀመሪያው ሳምንት ልክ በማንቸስተር ዩናይትድ እንደታየው ድክመት ሊቨርፑል ላይም የተወሰነ ክፍተት ያለ ይመስለኛል። ምንም እንኳን 1 ነጥብ ይዞ ቢወጣም አቻ ቢለያይም ከተጋጣሚው ጋር ከሜዳው ውጭ ነው የተጫወተው ኦፍኮርስ በኒውካስል ሜዳ። ግን ኒውካስልም በጣም ቁልፍ የሚባሉ ተጫዋቾችን እንደነ ቶናሊ እንደነ እንግዲህ ጉማሬሽን ወደ አርሰናል የመጣውን ጨምሮ
እነ አንቶኒ ጎርደን ወደ ባርሴሎና የሄዱትን ቁልፍ ተጫዋቾችን ለቋል በዚህ የክረምቱ ዝውውር ወቅት እና ከዚህ አንጻር ልክ እንደ አስቶን ቪላ ብዙ ኮከቦችን የለቀቀ ተብሎ የሚጠቀስ ነው። ሊሸነፍም ምናልባትም ደካማ አቋም ሊያሳይ ይችላል የሚል ግምት ነበረ ኒውካስል በተቃራኒው ጠንካራ ሆኖ ነው የታየው። እቺ ባለቀ ሰዓት የተገኘችው ፔናልቲ ባትሆን ኖሮ ሊቨርፑልን በመጀመሪያው ሳምንት ጨዋታ አሸንፎ ሊወጣ የሚችልበትን አቅም እንዳለው በሜዳ ላይ ተመልክተናል። የምንድን ነው ባሳየው አጠቃላይ እንቅስቃሴ በሜዳውና በደጋፊው ፊት ነው ኒውካስል አሁንም ቢሆን የማይደርቅ የተተኪዎች ምንጭ እንደሆነና በአብዛኛው ወጣቶች ናቸው። እነ ዊሎክ እንግዲህ አርሰናል ልጅ ነው። በጣም ወሳኛዋና ሁለተኛዋን ጎል ያስቆጠራት እሱ ነው። እንደዚህ ተተኪዎቹ ያንግስተርስ ናቸው በአብዛኛው እና ምርጥ ቲም ነው ያየ ነው ብዬ አስባለሁኝ። ስለዚህ የእንግሊዝ ፕሪሚየር ሊግ በጣም አጓጊነቱን ቀጥሏል። በጣም ያልተጠበቁ ውጤቶች ሲመዘገቡ አይተንበታል። ገና በመጀመሪያው ሳምንት ላይ እንደዚህ አይነት ምርጥ የሆነ እንቅስቃሴ የምንመለከተው መቼስ በእንግሊዝ ፕሪሚየር ሊግ ብቻ ነው ብለን ማንሳት እንችላለን። ሊቨርፑል በዚህ ዓመት ምናልባትም ከመከላከል ሂደቱ ልክ እነ ቨርጂል ቫን ዳይክ እና ሌሎቹም ይሄ ኮንክሪት የሆነው ይሄ የመከላከል ክፍሉ ከሳሳ ቆይቷል። ባለፈው ዓመትም አንዱ ትልቁ ክፍተቱ እሱ ነበር። ከዛ በላይ ግን በዚህ ዓመት ይቸግራል ብዬ የማስበው የአጥቂ ክፍሉ መሳሳት ነው። አሌክሳንደር ኢሳክ ብዙ ሙከራዎችን ያደርግ ነበር፣ ደጋፊዎች ጮሁበት ነበረ። ምንም የተሳካለት እንቅስቃሴ አላደረገም። በዛሬ ጨዋታ እንደተመለከትኩት ምናልባት መሐመድ ሳላህን በትክክል የተኩበት ሁኔታ ሊቨርፑሎች ያለ አይመስለኝም። በነገራችን ላይ መሐመድ ሳላህ በቱርኩ ትራብዞን ስፖርት የሚባል ቲም ውስጥ ነው የሚጫወተው። ይሄንን ቪዲዮ እስከምቀርጽበት ጊዜ ድረስ ቡድኑ ከኢስታንቡል ከተባለ ቡድን ጋር እየተጫወተ ነበረ። በጎን እያየሁት ነበር እና በ8ኛው እና በ48ኛው ደቂቃ 2 ጎል አስቆጥሮ 2-1 እየመራ ነው ቡድኑ እና ደጋፊዎች እንግዲህ ወደ ክለባቸው ሲቀላቀል ምን አይነት አቀባበል ሲያደርጉለት እንደነበረ የምናስታውሰው ነው። አሁንም ገና በመጀመሪያ ጨዋታው ገና እስከ 60 ምናምንኛው ደቂቃ ላይ ነበር እየተመለከትኩት በነበረበት ጊዜ 2 ጎሎችን አስቆጥሯል። ስለዚህ ይሄ የጎል ቀበኛ ምርጥ የተባለ አጥቂ መሐመድ ሳላህን አለማቆየታቸው ሊቨርፑሎች አይ ቲንክ ብዙ ችግር የሚገጥማቸው ይመስለኛል። ባለፈው ዓመትም የውጤቱ መበላሸት ትልቁ እና ዋናው ፖይንት መሐመድ ሳላህ ከአሰልጣኙ አርነ ስሎት ጋር ይሄ ምንድነው የጥላቻ የሚመስል ነገር ወይም ደግሞ በሚገባው ልክ የጨዋታ እድል አልተሰጠኝም፣ ቤንች ላይ ለምን ተቀመጥኩ ብሎ አኮረፈ። በዛ ምክንያት ትንሽ ሙዱ ተበላሸ እና የእሱ ጥሩ አለመሆን እና ያ ትንሽ ከአሰልጣኙ ጋር ትከሻ መለካካቱ ምኑ ብቻ እሱ ተሰባስቦ ቡድን ውስጥ መረበሽን የፈጠረ ይመስለኛል እንጂ ባለፈው ዓመት እንደ ሊቨርፑል ከዋክብቶችን ያስፈረመ እንደ ሊቨርፑል አስፈሪ ቲም ሆኖ ይመጣል ተብሎ የተገመተ አልነበረም እና የመሐመድ ሳላህ መዋዠቅ መውጣት እና ቡድን ውስጥ ጥሩ ሙድ አለመኖር ባለፈው ዓመትም የውጤታቸው መጥፋት ምክንያት እሱ ይመስለኛል። በዚህ ዓመት ደግሞ ጨርሶ ቡድኑን መልቀቁ በትክክል መሐመድ ሳላህን የሚተካ ተጫዋች ያገኙ አይመስልም። ስለዚህ ሊቨርፑል ከመከላከልም ከመሀል ክፍሉም ከየትኛውም ቦታ ላይ አጥቂ ክፍሉ በጣም አስፈሪ የነበረው አጥቂ ክፍል የነ ሳኔ እና የነ ሳላ ጥምረት እንጃ መቼ መልሰው እንደሚያመጡት አይታወቅም። ዝም የማጥቃት እንቅስቃሴያቸው እዚህ ግባ የሚባልም አልነበረም። ይቺ የመጨረሻዋን ፔናልቲ ባያገኙ ነው። በእርግጥ ጋግፖ ያስቆጠራት የመጀመሪያዋም ጎል ምርጥ ነበረች። ይሄ ምንድነው ጥለዛ ሹት የሚባል ነገር ሲመታው ሂዶ ገባ እና የሚያምር ነበር ጎሉ በመሰረቱ። ይህን ይመስላል። ግን እንግዲህ የእንግሊዝ ፕሪሚየር ሊግ ገና ከጀመሩ በመጀመሪያው ሳምንት ያው ያልተጠበቁ አይነት ውጤቶችም ተመዝግበዋል፣ የተጠበቁ አይነት ውጤቶችም ተመዝግበዋል። አሁን እስካሁን በተመለከትናቸው እንቅስቃሴዎች ለምሳሌ አሁን በዛሬው ጨዋታ ብራይተን አስቶን ቪላን 4-0 ያሸንፋል ብለን የምንጠብቀው አልነበረም። ይሄ በጣም አስገራሚ ውጤት ነው። የሊቨርፑል ነጥብ መጣልን በራሱ ራሱን የቻለ አስገራሚ ነገር ነው። ምክንያቱም ሊቨርፑል ለዋንጫ ሊፎካከር ይችላል ድጋሚ ተብሎ የሚገመት ነው። ማንቸስተር ሲቲም ተቸግሮ ነው ያሸነፈው ማለት ይቻላል። ትናንትም ከትናንት ወዲያ የሚያየናቸውም ጨዋታዎች እንደዚሁ የሚያስገርሙ ብዙ ክስተቶችን አይተንበታል። ነገ ደግሞ ቼልሲ እና ፉልሃም ምን አይነት ውጤት ያስመዘግባሉ
አብረን የምናየው ይሆናል። እንግዲህ መረጃዎችን ሸር እያደረግን እንቀጥላለን። ይመቻችሁ።